ሁላችንም የምናውቀው አንድ እውነት አለ። ቤት ማለት ለሰው ልጅ እረፍት የሚሰጥበት ዋሻ ነው። ከዓለም ማዕበል የምንሸሽበት ወደብ ነው። ነገር ግን ዛሬ ለብዙዎቻችን ቤታችን የሰላም ምንጭ መሆኑ ቀርቷል። ቤታችን የጭንቀትና የጩኸት አውድማ ሆኖብናል። እስቲ ራሳችንን እንጠይቅ። ከደጅ ስንመጣ ለምን ደጃፉ ላይ እንቆማለን? ለምንስ በሩን ለመክፈት እንቸገራለን? ምክንያቱም የምንገባበት ቤት ውስጥ የሚጠብቀን ፍቅር ሳይሆን ቀዝቃዛው ጦርነት መሆኑን ስለምናውቅ። ወላጆቻችን እኛን አይረዱንም፣ እኛም እነርሱን መስማት አቅቶን በአንድ ጣራ ስር እንኖራለን። ነገር ግን ልባችን የሰማይና የምድር ያህል ርቋል። በአንድ ማዕድ እንቀመጣለን፣ ነገር ግን በዝምታ ግንብ ተለያይተናል። የትላንት ትዝታና የዛሬ እውነታ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በጉብዝና ወራት የተሰኘው ለወጣቶች የምናዘጋጀው መርሃ ግብር ነው። ዛሬ በጉብዝና ወራት መርሃ ግብራችን በምዕራፍ 13 ማለትም ከዚህ በፊት 12 ተከታታይ ክፍሎችን ለእናንተ አድርሰናል። ዛሬ ደግሞ በክፍል 13 ወይም በምዕራፍ 13 እጅግ በጣም ጠቃሚ የሆነውን ስለ ቤተሰባችን የምንወያይበት፣ ስለ እናት አባት ማክበርን የምንናገርበት ድንቅ ቆይታ እናደርጋለን። በወጣትነታችን እጅግ አስፈላጊ ከሆኑ ነገሮች በቤተሰብ መሃል የሚኖረው ፍቅርና መተሳሰብ ነውና እሱን በጥልቀት ገባ ብለን እናያለን፣ እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከዛ በፊት ወደ ዋናው ርዕሰ ጉዳይ ከመግባት በፊት ባለፈው ሳምንት በክፍል 12 ላይ እንዳስተዋወቅኳችሁ እግዚአብሔር ፈቅዶ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም በማምላክ አማላጅነት በሊቀ ሰማዕታት በቅዱስ ጊዮርጊስ መልካም ፈቃድ ይሄው ልማድና ክርስትና መጽሐፋችን ለንባብ በቅታለች ማለት ነው። ወደ 300 ገጽ ነው። እጅግ የተደከመበት የተለፋበት ስራ ነው። እናንተም አንብባችሁ እንደምትወዱት ሐሳብ አስተያየታችሁንም እንደምትሰጡን አልጠራጠርም። እንደው ጥቂት ነገር ከውስጡ ያየሁት አንዷን ነገር ላንሳላችሁ። ጠበል ጠጥቼ መጾም እችላለሁን ይላል። በአዋጅ አጽዋማት ወቅት ለብዙ ጊዜ ከሚጠየቁ ጥያቄዎች አንዱ ጠበል ጠጥቼ ብጾምስ ምን ችግር አለው የሚል ነው። ስለዚህ አንዳንድ ሰዎች በጾም ጊዜ በጠዋቱ ጠበል ይጠጡና እየጾምን ነው ይላሉ። ይህ በፍጹም አይፈቀድም ይላል። በጣም ብዙ ማብራሪያ ዳሰሳዎች አሉትና ስለዚህ በደንብ አድርጋችሁ እናንተም ወደ ውስጥ ገባ ብላችሁ እንድታነቡ ቅዳሴ ማለት ምን ማለት ነው፣ በጾም ጊዜ በቅዳሴ ጊዜ ልናደርጋቸው የሚገቡ ነገሮች፣ ጫማን ሳያወልቁና በፌስታል ሳይሸፍኑ ወደ ቤተ መቅደስ መግባት፣ እንደዚሁም ደግሞ ወደ ቤተ መቅደስ ጫማን ይዞ መግባት፣ ሁለት ጾታ ያለው ወንድና ሴት ሕፃን ቢወለድስ በስንት ቀን ይጠመቃል የሚሉ ያው እንደዚህ ድንገት እየገለጥኩ ነው ማሳያችሁ። የአዋይ ጾም፣ የግል ጾም የሚሉትን ሐሳቦች በደንብ ትዳር ምንድነው፣ ዘር ለመተካት ለመረዳዳት፣ ጋብቻና ልማዶቻችን፣ ከቤተ ክርስቲያን በር ላይ ሲደርሱ መሳለም፣ እያንዳንዷ ድንገተኛ ህመም፣ ወንዶች ህልመ ሌሊት፣ የወር አበባ እንግዲህ 300 ገጽ በ12 ምዕራፎች ተከፋፍሎ የያዘ ድንቅ መጽሐፍ ነው። ስለዚህ ይህንን መጽሐፍ በሁሉም የመጽሐፍት መሸጫ መደብሮች ታገኛላችሁ። እኛም የድካማችን ውጤት ስለሆነ የእናንተም ናፍቆት ፍላጎት ስለሆነ ይህንን መጽሐፍ ወደ እናንተ እንዲደርስ በተቻለን አቅም በተቻለን ብርታት ወደ እናንተ ለማድረስ እንሞክራለን። ስለዚህ ሁላችሁም እየገዛችሁ እየወሰዳችሁ እንድታነቡ እንድትማሩበት በቤታችሁ እንድታስቀምጡት ያነባችሁ እንድትጠቀሙበትም ለሌሎች የትንሣኤ ስጦታ አድርጋችሁ እንድትሰጡ በፍቅር ጋብዛለሁ። ማግኘት ያልቻላችሁ ደግሞ ከታች በተቀመጡት ስልኮች እየደወላችሁ ቀጥታ እኛን ማግኘት ትችላላችሁ። በዛም ማዕከላዊ የሆነ ቦታ መርጠን እኛም ልናቀብላችሁ እንችላለን ማለት ነው። ልማድና ክርስትና በ2018 የትንሣኤ ስጦታ። ወደ ዋናው ርዕሰ ጉዳያችን እንግባ። እኛ ትላንት ሕፃናት ነበርን፣ በወላጆቻችን እቅፍ የምንሞቅ የነርሱን ቃል እንደ መመሪያ የምንቀበል ነበር። ዛሬ ግን አደግን አለን፣ አወቅን አለን፣ የራሳችንን ዓለም ፈጠርን። ይህ በሆነበት ቅጽበት ግን በቤት ውስጥ የቋንቋ መደበላለቅ መጣ። እኛ የምናወራው ቋንቋ ለወላጆቻችን እንግዳ ሆነባቸው። እነርሱ የሚናገሩት ምክር ደግሞ ለእኛ ኋላ ቀር መሰለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቤተሰብ ማለት ከምድር በላይ ያለች ትንሿ ቤተክርስቲያን ናት ይለናል። እስቲ ይህንን ቃል ቆም ብለን እናስተውል። ቤታችን ቤተክርስቲያን ናት። ቤተክርስቲያን ውስጥ ሰላም አለ። ቤተክርስቲያን ውስጥ ይቅርታ አለ። ቤተክርስቲያን ውስጥ ጸሎት አለ። ዛሬ ግን በዚህ ትንሿ ቤተክርስቲያን ውስጥ ጸሎት ሳይሆን ጩኸት ነግሷል። ፍቅር ሳይሆን ኩርፊያ ሰፍኗል። የሰላም ነፋስ በቁጣ ጭስ ተተክቷል።
እኛ ወጣቶች ወላጆቻችንን የድሮ ሰው ስንላቸው እነርሱ ደግሞ እኛን አመፀኛና ክብር የሌለው ትውልድ ይሉናል። ይህ በቤታችን ውስጥ ያለ የሰይጣን ስውር ወጥመድ ነው። ወዳጆቼ ይህ ክፍተት ዝም ብሎ የመጣ አይደለም። ይህ የትውልድ ክፍተት ወይም ጄኔሬሽን ጋፕ የምንለው ነገር ሰይጣን ገብቶ ፍቅራችንን የሚበላበት ትልቁ መጋረጃ ሆኖለታል። ጠላት ሰይጣን እኛን ከወላጆቻችን ጋር ማጣላት የሚፈልገው ለምንድን ነው? ምክንያቱም የቤት ሰላም ከጠፋ የነፍስ ሰላም እንደማይኖር ያውቃል። ቤት ውስጥ ጦርነት ካለ ጸሎት ክንፍ እንደማይኖር ያውቃል። መጽሐፈ ሲራክ ምዕራፍ 3 ቁጥር 16 ላይ እንዲህ የሚል አስደንጋጭ ቃል አለና አባቱን የሚንቅ እንደ ተሳዳቢ ነው፣ እናቱን የሚያስቆጣ በእግዚአብሔር ዘንድ የተረገመ ነው ይላል። እኛ ግን አንዳንዴ በንዴት ብዛት የምንናገራቸው ቃላት ወላጆቻችንን ምን ያህል እንደሚሰብሩ አናስተውልም። አታውቁም፣ ዝም በሉ፣ እኔ ነኝ የምረዳው የምንላቸው ቃላት በልባቸው ላይ እንደ ጦር ይወጋቸዋል። እኛ ዛሬ በጉብዝና ወራት መርሃ ግብራችንም የምንወያየው ስለሌላ ሰው አይደለም፣ ስለኛ ነው። ስለኔ፣ ስለናንተ፣ ስለቤታችን ነው። ይህንን ስውር ስብራት እንዴት እናክመው? የመፍትሄው መጀመሪያ እኛ ነን። እስቲ ዛሬ እነርሱ አይረዱኝም ማለቱን እናቁምና እኛስ ምን እያደረግን ነው እንበል። እኛ የክርስቶስ ተከታዮች ነን። እኛ የኦርቶዶክስ ተዋህዶ ልጆች ነን። ታላቁ ሊቅ ማር ይስሐቅ እንዲህ ይላል፣ ሰላም በቤት ከሌለ በምድረ በዳ ብትኖር እንኳን እረፍት አታገኝም። ዛሬ ብዙዎቻችን ከቤት የምንሸሸው ሰላምን ፍለጋ ነው። ጓደኞቻችን ጋር የምንሄደው እረፍትን ፍለጋ ነው። ሰላማችንን በመጠጥ ብርጭቆ ውስጥ የምንፈልገው ሰላምን እናገኛለን ብለን ነው። ነገር ግን የቤት ሰላም ከሌለ የትም ብትሄድ ያ ህመም አብረው ይከተላል። ዛሬ በዚህ መርሃ ግብር የምናየው እንዴት በክርስቶስ ፍቅር ከወላጆቻችን ጋር እንታረቅ የሚለውን ነው። ይህንን ስብራት ለመጠገን ጥፋተኛ ፍለጋ አንሄድም። ይልቁንም እኔ መጀመሪያ ምን ላድርግ ብለን እንነሳ። ወላጆቻችን ለመቀየር አንሞክር። መጀመሪያ ራሳችንን እንቀይር። የእነርሱ ኋላ ቀርነት የምንታገስበት ትሕትና፣ የእነርሱን ምክር የምንሰማበት ትዕግስት ይኖራል። ወንድሞቼና እህቶቼ ለዛሬ የምንወያይባቸው 4 ነጥቦች አሉ። እነዚህ ነጥቦች ንድፈ ሐሳብ አይደሉም። የሊቃውንት ጥበብና የቤተክርስቲያናችን ትምህርት የተቀመመባቸው የህይወት መድኃኒቶች ናቸው። ቤታችሁን ከጦር አውድማነት ወደ መልካም ቤትነት የሚቀይሩት፣ ልባችንን የሚያቀራርቡ፣ በሩን በደስታ እንድንከፍት የሚያደርጉን ምስጢራት ናቸው። ቆይ ወላጆቻችንን ማክበር ሲባል ዝም ብሎ መታዘዝ ብቻ ነው ወይስ ከዚህ ያለፈ ክብር ምስጢር አለው? እኛ ታዛዦች ነን? ከእግዚአብሔር ጋር ምን ግንኙነት አለው? የእነዚህንና የሌሎች ድንቅ ምስጢራት ምላሽን በዚህ ትምህርት ላይ እናገኛለን። ተወዳጆች ሆይ አሁን ወደ ዋናውና ወደ ጥልቅ ህይወት ምስጢር እንግባ። ብዙ ጊዜ እኛ ወጣቶች የምንሳሳተው አንድ ትልቅ ነጥብ አለ። ወላጆቻችንን የምናከብረው ስለሚገባቸው ወይም ሁሉንም ነገር በትክክል ስላደረጉልን ብቻ ይመስለናል። ነገር ግን እውነቱ ከዚያ እጅግ የራቀ ነው። እኛ ወላጆቻችንን የምናከብረው እነርሱ ፍጹም ስለሆኑ አይደለም። ወላጆቻችንም እንደኛው ደካማ ጎን አላቸው። እነርሱም ይሳሳታሉ፣ እነርሱም እንደኛው ይቆጣሉ። ታዲያ ለምንድን ነው መጽሐፍ ቅዱስ አባትህንና እናትህን አክብር ብሎ በዘጸአት ምዕራፍ 20 ቁጥር 12 ላይ የተናገረው? ምክንያቱም ወላጆቻችንን ስናከብር የምናከብረው በስጋ የወለዱን ወላጆቻችን ብቻ አይደለም፣ በእነርሱ ውስጥ ያለውን የፈጣሪ ስልጣን ጭምር ነው። ስለዚህም ወደ 4 ነጥቦች እንለፍ። አንደኛ ነጥብ፣ ወላጅ በምድር ላይ ያለ የእግዚአብሔር ጥላ ነው። እኛ ኦርቶዶክሳውያን ወጣቶች አንድ ነገር ልናስተውል ይገባል። እግዚአብሔር ዓለምን ሲፈጥር ለሰው ልጅ ሕይወትን የሚሰጥበትን ምስጢር ለወላጆች አጋርነት ሰጥቷል። ሊቁ ቅዱስ ባስልዮስ ዘቂሳርያ ሲያስተምር እንዲህ ይላል፣ ወላጆች ለፈጣሪ እንድትታይ ያደረጉ በምድር ላይ ያሉ አማላጆች ናቸው ይላል። እስቲ እናስብ። እኛን ለማሳደግ ስንት ሌሊት እንቅልፍ አጡ። እኛን ለማልበስ ስንት ጊዜ ታረዙ። እኛን ለመመገብ ስንት ቀን ተራቡ። ይህ ሁሉ ድካማቸው ለእኛ ፍቅር ነው፣ በእግዚአብሔር ዘንድ ግን ታላቅ ክብር ነው። ወላጆቻችንን ስናከብር ለእግዚአብሔር ያለንን ታዛዥነት እያሳየን ነው። ወላጆቹን የማይታዘዝ ወላጆቹን የማያከብር ወጣት እግዚአብሔርን እወዳለሁ ቢል ሐዋርያው ቅዱስ ዮሐንስ እንዳለው ውሸታም ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ እንዲህ ብሏልና ምክንያቱም ያየኸውንና በሥጋ የወለደህን ወላጅህን ካልወደድክ ያላየኸውን አምላክ ልትወድ አትችልምና፣ ወይም ደግሞ ባጠገብ ያለውን ሰው ካልወደድክ እንዴት የማታየውን እግዚአብሔርን እወዳለሁ ትላለህ ይለናል። ሁለተኛ ነጥብ፣ በረከት የሚገኝበት የመጀመሪያው ትእዛዝ። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 6 ቁጥር 2 ላይ አንድ አስደናቂ ማሳሰቢያ ይሰጠናል። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም ተስፋ ካለው ከመጀመሪያው ትእዛዝ አንዱ የሆነውን አባትህንና እናትህን አክብር የሚለውን ፈጽም ይላል። አስተውሉ። መልካም እንዲሆንልህ ይላል።
ዛሬ እኛ ወጣቶች በህይወታችን ስኬት እንፈልጋለን። ትምህርታችን ሰምሮልን፣ ስራችን ተሳክቶልን፣ ትዳራችን ተባርኮልን ማየት እንመኛለን። ነገር ግን የስር መሰረታችንን ሰላም ሳናረጋግጥ የወላጆቻችንን ይሁንታ ሳናገኝ ወደ ሰማይ የምንዘረጋው እጅ በረከት ሊያመጣ አይችልም። በመጽሐፈ ሲራክ ምዕራፍ 3 ቁጥር 2 ላይ የሚገርም ቃል አለ። ጌታ አባትን በልጆች ላይ አክብሮታልና የእናትንም ፍርድ በልጆች ላይ አጽንቶታልና ይላል። እኛ ዛሬ ከወላጆቻችን ጋር የምንሟገተው ለማሸነፍ ነው። ነገር ግን በክርስትና ውስጥ ወላጅን አሸንፎ በረከት የለም። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንደሚለው አባትህን አሳዘነ ለእግዚአብሔር ብትሰግድ ስግደት መሬት አይለቅም። እናትህን አስለቅሰ ወደ ቤተክርስቲያን ብትወጣ እንባዋ በረከትህን ይጋርደዋል ይላል። ነጥብ 3 ስህተት ቢሰሩስ ወሰኑ የት ላይ ነው የሚል ነው። እዚህ ጋር እኛ ወጣቶች የምንጠይቀው አንድ ከባድ ጥያቄ አለ። እሺ ወላጆቼ የማይሆን ነገር ቢያዙኝስ፣ ከእምነቴ ወይም ከሞራሌ ጋር የሚጋጭ ነገር ቢጠይቁኝስ፣ ያኔስ ላከብራቸው ይገባል እንላለን። እዚህ ጋር ቤተክርስቲያናችን ግልጽ ትምህርት አላት። ታላቁ ሊቅ ቅዱስ ባሲሊዮስ እንዲህ ይላል፣ ከእግዚአብሔር ትእዛዝ ጋር በማይጋጭ ነገር ሁሉ ለወላጆች ታዘዝ። ወላጆቻችን ስህተት ቢሰሩ እንኳን ክብራቸውን ሳንነካ በትህትና ልናስረዳቸው ይገባል። ዮናታን አባቱ ንጉሥ ሳኦል ዳዊትን ሊገድለው ሲል አባቴ ሆይ ይሄ ስህተት ነው ብሎ ተቃውሟል። ነገር ግን ለአባቱ ያለውን ክብር አልቀነሰውም። እኛ ግን አንዳንድ የወላጆቻችን የምናረመው ለማስተማር ሳይሆን ለማዋረድ ነው። እናንተ አታውቁም የድሮ ሰው ናችሁ ስንላቸው እያረምን ሳይሆን እየሰበረን ነው። ወላጆቻችን እኛን የሚረዱበት ዘመናዊነት ላይኖራቸው ይችላል። እኛ ግን እነርሱን የምንረዳበት መንፈሳዊ ብስለት ሊኖረን ይገባል። አራተኛው የወላጅ ምርቃትና የእርግማን ኃይል። የወላጅ ምርቃት ቤት ይሰራል፣ እርግማን ደግሞ መሰረት ይነቅላል ይላል መጽሐፈ ሲራክ ምዕራፍ 3:9 ላይ እንዲህ ይላል፣ የአባት ምርቃት የልጆችን ቤት ያጸናል፣ የእናት እርግማን ግን መሰረት ይነቅላል። ዛሬ እኛ የምንኖርበት ህንጻ ቢደላን፣ በኪሳችን ገንዘብ ቢሞላ፣ በሰው ዘንድ ብንወደድ፣ ይህ ሁሉ ግን የወላጅ ምርቃት ካልታከለበት እንደ ጉም በኖ ይጠፋል። ወላጆቻችን ሲደሰቱብን እግዚአብሔር ደስ ይሏል። እነርሱ ልጄ እግዚአብሔር ያክብር ሲሉን የሰማይ መላእክት አሜን ይላሉ። ሊቁ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ወላጆቹን በድካማቸው ጊዜ የሚረዳ ሰው እግዚአብሔርን በፊቱ እንደሚያገለግል ይቆጠርለታል። እኛ ዛሬ ከወላጆቻችን ጋር በቋንቋ መራራቅ ውስጥ ሆነን የረሳነው ትልቁ ምስጢር ይህንኑ ነው። ወንድሞቼና እህቶቼ የወላጅ ክብር ምስጢራዊ ኃይል ይህ ነው። እኛ የምናከብረው ወላጆቻችንን ብቻ ሳይሆን በእነርሱ ውስጥ ያለው መለኮታዊ የእግዚአብሔርን ትእዛዝ ነው። እኛ ዛሬ የምንፈልገው ወላጆቻችን ዘመናዊ እንዲሆኑልን ነው። እነርሱ ግን የሚፈልጉት እኛ ክርስቲያን እንድንሆንላቸው ነው። ይህንን መርዳት ካጣን ቤታችን ይፈርሳል። የዳዊት መዝሙር 126 በቅንፍ 27 ላይ እንዲህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። ታዲያ ይህንን ትልቅ ምስጢር አውቀን አሁን ወደ ተግባር እንዴት እንለውጠው? በየቀኑ በቤታችን ውስጥ የሚፈጠረውን ያንን ቀዝቃዛ ጦርነት እንዴት እናቁመው? የሰበርነውን የወላጆቻችንን ልብ የሚጠግኑ የጠፋውን ሰላም የሚመልሱና በቤታችን ውስጥ መልካሙን ሽታ የሚያመጡ ተግባራትን እንዴት እናድርግ? መፍትሄዎቹ ወዴት አሉ ካላችሁኝ፣ ከዚህ በመቀጠል ለዚህ ትምህርት የሚሆኑ 9 መፍትሄዎችን አዘጋጅቻለሁ። እነርሱን አብረን እናያለን፣ እናደምጣለን፣ እንማርባቸዋለን። ወደ ቤት ስትገቡም እንድትሞክሯቸው በፍቅር እጠይቃለሁ። የመጀመሪያው ነጥብ 1 የኩርፊያ ግንብን መስበር። ብዙ ጊዜ በቤታችን ውስጥ ትልቁ ጠላታችን ኩርፊያ ነው። አንዳንዴ ወላጆቻችን ሲቆጡን ወይም እኛ ያልፈለግነውን ነገር ሲናገሩን በሩን ዘግተን እንገባለን። ለሰዓታትና ለቀናት ወይም ለሳምንታት ሳናወራቸው እንቆያለን። ነገር ግን ኩርፊያ የኩራት ልጅ ነው። ታላቁ ሊቅ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ የሚያኩርፍ ልጅ ወይም ኩሩ ልጅ ከወላጆቹ ጋር አይስማማም፣ ምክንያቱም ትሕትና የሌለው ልብ ለይቅርታ ቦታ የለውምና። እኛ ክርስቲያኖች ነን። ጥፋቱ የእነርሱ ቢሆን እንኳን ያንን የኩርፊያ ግንብ ሰብረን መጀመሪያ ይቅርታ የምንለው እኛ እንሆን። ይቅርታ መጠየቅ መሸነፍ ሳይሆን ሰይጣንን ማሳፈር ነው። ዛሬ ቤት ስንገባ ያንን የሳምንት ኩርፊያ በፈገግታ እንስበረው። 2 የዝምታና የማድመጥ ጥበብ። ወላጆቻችን ሊመክሩን ሲጀምሩ እኛ ገና ንግግራቸውን ሳይጨርሱ መልስ ለመስጠት አንቸኩል። አታውቁም፣ ዘመኑ ተቀይሯል እያልን አናቋርጣቸው። ነገር ግን ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። እስቲ ዛሬ አንድ ነገር እንለማመድ።
ወላጆቻችን ሲነግሩን መስማት ቢከብደንም እንኳን እስከ መጨረሻው በዝምታ እንስማቸው። ዝም ብለን ስናዳምጣቸው ክብራቸው እንደጠበቅንላቸው ይሰማቸዋል። ዝምታችን የፍቅር መገለጫ ይሁን። በዝምታ ውስጥ የሚገኝ ትህትና ከሺህ ቃላት በላይ የቁጣ እሳትን ያጠፋል። ሶስተኛ የድካም አጋርነት። ወላጆቻችን ሲታመሙ ወይም ሲደክሙ እኛ ግን ወጣት ነኝ የራሴ ጉዳይ አለኝ ብለን የምንሸሽ ከሆነ ትልቅ በረከት እያጣን ነው። በቤተክርስቲያናችን ትውፊት የወላጅን እጅ የማስታጠብና እግራቸውን የማጠብ በረከት እጅግ ታላቅ ነው። ታላቁ ሊቅ ቅዱስ ባስልዮስ እንዲህ ይላል፣ ወላጆችን በደከሙ ጊዜ የምታገለግልበት እጅ በሰማይ አክሊልን የሚቀበል እጅ ነው ይላል። እኛ ዛሬ ወላጆቻችን ሲደክሙ ተንተርሰን እናገልግላቸው። እነርሱ ሳይጠይቁን ውሃ እናቅርብላቸው። በድካማቸው ጊዜ አጠገባቸው መሆናችን የቆሰለን ልባቸውን የሚጠግን ትልቅ መድኃኒት ነው። አራተኛ ከክርክር መሸሽ። ብዙ ጊዜ ቤታችንን የጦር አውድማ የሚያደርገው የኛ አውቃለሁ ባይነት ነው። ሐሳባችንን ለማስረዳት ድምጻችንን ከፍ እናደርጋለን። ነገር ግን በመጽሐፈ ምሳሌ ምዕራፍ 15 ቁጥር 1 ላይ የለዘበች ምላሽ ቁጣን ትመልሳለች ይላል። ከወላጆቻችን ጋር በምንወያይበት ጊዜ ንግግራችንን የክርክር ሳይሆን የፍቅር ይሁን። ድምጻችንን ዝቅ አድርገን እንደዚህ ቢሆንስ ብለን በትህትና እንጠይቅ። ማሸነፍ ያለብን በክርክር ሳይሆን በፍቅር መሆን አለበት። ክርክር ልብን ያደነድናል፣ ትህትና ግን ልብን ያራራል። አምስተኛ ምስጢርን ማጋራት። ወላጆቻችን እኛን የሚጠረጥሩን ወይም የሚቆጡን ከነርሱ ስለምንርቅና ምስጢራችንን ስለማናካፍላቸው ነው። ለጓደኞቻችን የምንነግረውን ለወላጆቻችን አንነግርም። ይህ ደግሞ ቦታ የለንም የሚል ስሜት ይፈጥርባቸዋል። እስቲ ዛሬ አንድ ነገር እንሞክር፣ አንድ ጉዳይ እንምረጥ፣ እናማክራቸው። እማዬ ይሄ ነገር ግራ ገብቶኛል፣ አባዬ ይሄ ነገር ግራ ገብቶኛል፣ እስቲ በዚህ ጉዳይ ምን ትመክረኛለህ እንበላቸው። ምክራቸው ለዘመኑ ላይሰራ ይችላል፣ ነገር ግን ተከበርን፣ ተሰማን የሚል ስሜታቸው በቤት ውስጥ ሰላምን ያመጣል። ምስጢርን ማጋራት የመተማመን ድልድይ ነው። ስድስተኛ ስጦታና ትኩረት። ፍቅር በተግባር ይገለጣል። ያለምንም ምክንያት ወላጆቻችንን ደስ የሚያሰኛቸውን ነገር እናደርግላቸው። ትልቅ ነገር መሆን የለበትም። እናታችን የምትወደውን ትንሽ ጣፋጭ ወይም አባታችን የሚወደውን መጽሐፍ ይዘንላቸው ብንገባ ያረጀው ልባቸው በአዲስ ተስፋ ይለመልማል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ትንሽ ስጦታ ትልቅ ፍቅርን ትቀሰቅሳለች። እናመሰግናለን የሚል ቃልና ትንሽ ስጦታዎች በወላጆቻችንና በእኛ መካከል ያለውን ግንብ የሚያፈርሱ ኃይለኛ መሳሪያዎች ናቸው። ሰባተኛ ለእነርሱ መጸለይ። እኛ ዛሬ ከወላጆቻችን ጋር በልብ ስንራራቅ ማስታረቅ የሚችለው ልብን የሚመረምረው እግዚአብሔር ብቻ ነው። በቅዳሴና በጸሎታችን ወቅት በቤተ ክርስቲያን ስማቸውን አስጠርተን መባና ምጽዋት ያመጡት ተብለው እንዲታሰቡ ስማቸውን እናስጠራ። ጌታ ሆይ የአባቴን ልብ አራራልኝ፣ የእናቴን ሐዘን አስወግድልኝ፣ በቤታችን ፍቅር ዝራ ብለን እንማጸን። ጸሎት የጠነከረን ልብ ያራራል። እኛ ስለ እነርሱ ስንጸልይ እግዚአብሔር ደግሞ በእነርሱ ልብ ውስጥ ለእኛ ያለውን ፍቅር ይጨምራል። ሰላም ከእግዚአብሔር ዘንድ የምትሰጥ ጸጋ ናትና። ስምንተኛ በሥራ መቅደም። ቤት ውስጥ ያሉትን ሥራዎች በወላጆቻችን ሳይነገሩን ቀድመን እንስራ። እናታችን ልታጥብ ስትነሳ እማዬ እኔ ልጠብልሽ እንበል። አባታችን ሊያስተካክል ሲነሳ አባዬ እኔ ላድርገው እንበል። ሥራ መስራት ትህትና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ትህትናን አስተምሯል። እኛም በቤት ውስጥ ያለውን ሸክም ስናቃልል ልጄ እኮ እኔን ለማገዝ ይተጋል የሚል የደስታ ስሜት በወላጆቻችን ዘንድ ይፈጠራል። ሥራ የፍቅር መገለጫ ነውና። ዘጠነኛው የተመረጡ ቃላት። ንግግራችን በጨው የተቀመመ ይሁን። አንቺ፣ አንተ ከማለት ይልቅ አባባ፣ እማዬ የሚለውን የክብር ቃል እንጠቀም። ቃላት የመንፈስ መገለጫዎች ናቸው። ታላቁ ሊቅ ማር ይስሐቅ እንዲህ ይላል፣ በምላስህ ሰላምን ዝራ፣ ያኔ በሕይወትህ ፍቅርን ታጭዳለህ። ወላጆቻችንን በክብር ቃላት ስንጠራቸው በውስጣችን ያለው መንፈሳዊ ስነ ምግባር ይገለጣል። ቃላት መገንባትም ማፍረስም ይችላሉ። እኛ ግን የቤታችንን ሰላም የሚገነቡ ቃላትን ብቻ መምረጥ ይገባናል። ሌላው ትዕግስት። ወላጆቻችን አቅማቸው ሲደክም፣ ንግግሮችን ሲደጋግሙ ወይም የእኛን ሐሳብ ቶሎ ሳይረዱ ሲቀሩ መሰልቸት አይገባንም። እኛን ለማሳደግ የታገሱትን ትዕግስት ማስታወስ ይገባናል። እኛ ሕፃናት ሆነን 100 ጊዜ ስንጠይቃቸው በትዕግስት መልሰውልናልና ዛሬ ደግሞ ተራው የኛ ነው። እነርሱ እስኪረዱን ጊዜ እንስጣቸው። ቅዱስ ኤፍሬም እንዲህ ይላል፣ ትዕግስተኛ ወጣት የወላጆቹን በረከት በቀላሉ ይወርሳል። ዛሬውኑ ትዕግስትን እንታጠቅ። የተወዳችሁ ቤተሰቦቼ፣ እነዚህ ነጥቦች የሕይወት መንገዶች ናቸው። እኛ
አልተረዱንም ማለቱን ትተን እነዚህን ተግባራት በቤታችን ስንተገብር ያ የማይታለፍ የመሰለን የትውልድ ክፍተት በፍቅር ድልድይነት ይቀየራል። ታዲያ ይህንን ሁሉ ሰምተን ዛሬ ቤት ስንገባ የመጀመሪያ እርምጃችን ምን መሆን አለበት? የመጨረሻውና የውሳኔው ሰዓት አሁን ነው። ይህንን ቪዲዮ ስንጨርስ የምናደርገው ያንን ትልቁን የሰላም እርምጃ አሁኑኑ እንጀምር። ነገር ግን እነዚህ ሁሉ ነጥቦች ትርጉም የሚኖራቸው ዛሬ በምንወስነው አንድ ታላቅ ውሳኔ ብቻ ነው። ያ ውሳኔ ምንድን ነው? እርቅ ከኔ ይጀምራል የሚል ውሳኔ ነው። አንደኛ፣ ግብዝነትን በመስበር ክርስቲያንነታችንን እናሳይ። በቤተ ክርስቲያን ቅጽር ግቢ ውስጥ መተን በአገልግሎት ልክ ቅዱሳንን ይመስል በመዝሙርና በጸሎት ድምፃችንን ከፍ እናደርጋለን። ነገር ግን ያንኑ ድምፃችንን ተጠቅመን በቤታችን ውስጥ ወላጆቻችንን የምናቆስል ከሆነ እኛ ትልቅ የግብዝነት ማዕበል ውስጥ ነን ማለት ነው። ታላቁ ሊቅ ማር ይስሐቅ እንዲህ ይላል፣ ሰላም በቤት ከሌለ በምድረ በዳ ብትኖር እንኳን እረፍት አታገኝም። እኛ ዛሬ ከቤት የምንሸሸው ሰላም ፍለጋ ነው። ነገር ግን ሰላም ያለው ከደጅ ሳይሆን ከውስጥ ነው። በቤተ ክርስቲያን ውስጥ አገልጋይ ቅዱስ ተብለን በቤት ውስጥ አመፀኛ ከሆነ ዋጋ የለንም። ዛሬ እኛ ወጣቶች ይህንን ግብዝነት የምንሰብርበት ቀን ይሁን። ቤታችንን የገነት ደጃፍ ለማድረግ ቀድመን የምንሰግድ እኛ እንሆን። ሁለተኛ፣ በትህትና እንቅረብ። ብዙ ጊዜ ለምን እኔ መጀመሪያ ይቅርታ እላለሁ? እነርሱ አይደሉም እንዴ የሰደቡኝ? እነርሱ አይደሉም እንዴ ያልተረዱኝ? እነርሱ አይደሉም እንዴ ተቆጡኝ የበደሉኝ ብለን እንሟገታለን። ነገር ግን ክርስትና ተረዱኝ ሳይሆን ልረዳቸው ነው። አክብሩኝ ሳይሆን ላክብራችሁ ነው። ቅዱስ ዮሐንስ አፈወርቅ ሲያስተምር እንዲህ ይላል፣ ትህትና ጠላትን ወዳጅ፣ ጦርነትን ሰላም ታደርጋለች። እኛ ዛሬ ይህንን ትምህርት ይህንን ውይይት አይተን ስንጨርስ አንድ ነገር እንድናደርግ እንፈልጋለን። ስልካችንን እናጥፋው፣ ወደ ወላጆቻችን ክፍል እንሂድ። ለብዙ ጊዜ ሳንተያይ በኩርፊያ ተለያይተን ከነበረ ያንን ኩራት ያንን ኩርፊያ እንስበረው። ዝቅ ብለን የወላጆቻችንን እጅ እንሳም፣ እግር እንሳም። እማዬ አባዬ አሳዘንኳችሁ አይደል? ስላስቆጣኋችሁ ይቅርታ አድርጉልኝ እንበላቸው። እነርሱ ይቅር እንዲሉን አንጠብቅ። እኛ ለይቅርታ እግራቸው ስር እንውደቅ። ያኔ ያ በብረት የታጠረ የሚመስል ልባቸው እንዴት እንደሚቀልጥ ታዩታላችሁ። ሶስተኛ፣ ቤታችንን ወደ ትንሿ ቤተክርስቲያን እንለውጥ። እንግዲህ እኛ የምንፈልገው ቤት ብቻ ሳይሆን በረከት ያለበት ቤት ነው። ስለዚህ ያንን ደግሞ ከፈለግን አስቀድሜ እንደገለጽኩላችሁ ታላቁ መዝሙረኛው ቅዱስ ዳዊት እንደተናገረው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ እንደሚለው እግዚአብሔር ቤታችንን እንዲሰራው ከፈለግን እኛ የሰላም መሰረት መሆን አለብን። ቂም ባለበት ቤት መንፈስ ቅዱስ አይኖርም። ጭቅጭቅ ባለበት ቤት በረከት አይቀመጥም። ዛሬ እኛ ወጣቶች ቤታችንን የመንፈስ ቅዱስ ማደሪያ ማድረግ ይገባናል። ሲቆጡን በዝምታ፣ ሲያዝኑ በማጽናናት፣ ሲደክሙ በማገዝ የእግዚአብሔርን ፍቅር በቤታችን እናንግስ። እኛ በቤታችን የምናሳየው ትህትና ለወላጆቻችን ትልቁ ስብከታችን ነው። ልጄ እኮ ይህንን ያደረገው በእግዚአብሔር ፍቅር ነው ብለው እንዲያመሰግኑ እናድርጋቸው። አራተኛው ደግሞ ይህንን ውይይት ይህንን ትምህርት ዛሬ በቤተሰብ ስብራት ውስጥ ለሚሰቃዩ፣ በብቸኝነት ለሚገላበጡ፣ ከወላጆቻቸው ጋር መግባባት አቅቷቸው ለሚጨነቁ በሺዎች ለሚቆጠሩ ወጣቶች፣ ኦርቶዶክሳውያን፣ ሌሎችም እምነት ያላቸው ይህ መልእክት መድኃኒት ነው። ይህንን ቪዲዮ ሼር በማድረግ የሰላም መልእክተኛ እንሁን። ለአንድ ሰው ማጋራት ማለት የአንድን ቤት ሰላም መመለስ ማለት ሊሆን ይችላል። በኮሜንት መስጫው ላይ ደግሞ ዛሬ ይህንን ቪዲዮ ካያችሁ በኋላ ለቤተሰቦቻችሁ የምታደርጉትን የመጀመሪያውን የእርቅ እርምጃ ብትጽፉልኝ እጅግ ደስ ይለናል። እኔ ዛሬ የእናቴን እጅ በመሳም እርቅ ጀምራለሁ ወይም ዛሬ አባቴን ይቅርታ ጠይቃለሁ በማለት እርስ በርሳችን እንበረታታ። እንደዚሁም ደግሞ ከሀገር ውጭ ያላችሁም ወዳጅ ዘመዶቻችን፣ ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን ስልክ በመደወል ያስቀየምኳቸውን ይቅርታ ጠይቄ ከቤተሰቤ ጋር ሰላም ሆናለሁ፣ ፍቅር እንዲኖር በመካከላችን እንዲሰፍን አደርጋለሁ ብላችሁ በኮሜንት እንድጽፉ በፍቅር ጠይቃለሁ። በመጨረሻም የቅዱሳን አባቶቻችን አምላክ በቤታችን ፍቅርን ይዝራ፣ የማይግባቡ ልቦችን ያቀራርብ፣ ቂምን በፍቅር ግትርነትን በትህትና ጨለማን በብርሃን ያሸንፍልን። ወላጆቻችንን ለበረከት እኛም ለታዛዥነት ያብቃን። በቤታችን ውስጥ የገነት ሽታ፣ የመላእክት ምስጋና፣ የቅዱሳንን ሰላም ያንግስልን። በሚቀጥለው ክፍል እግዚአብሔር ቢረዳን እስከምንገናኝ ብንኖር መልካሙን ሐሳብ ይዘን ወደ እናንተ እስከምንመጣ እናንተም አስቀድሜ እንደነገርኳችሁ
ለሌሎች ሼር እያደረጋችሁ የቀንዲል ሚዲያ መራግብሮችን ሌሎቹ መራግብሮች የተከታተላችሁ ልማድና ክርስትናንም እየወሰዳችሁ እያነበባችሁ ከዚህ የሚያገኛችሁትን ጥቅም እየጻፋችሁልን አብራችሁ እንድትቆዩ በፍቅር ጋብዛለሁ። ሁልጊዜ እንደነዚህ አይነት የሀገር ባህል ልብሶችን ለኛ የምታቀርብልን ልዕልት ጥበብን ከልብ እናመሰግናለን። ማንኛውንም ሀገር ባህል ልብሶች፣ ሹፎኖች እንደዚሁም የተለያዩ ስራዎችን ባላችሁበትም ሆናችሁ ከሀገር ውጭም ከሀገር ውስጥም ሆናችሁ ብታዙ በአካልም ሆነ በርቀትም የታዘዘውን ሰርታ ለእናንተ ታደርሳለች። ልዕልት ጥበብ እናመሰግናለን። ከታች በተቀመጡት ስልኮች እየደወላችሁ ማዘዝ ትችላላችሁ። ስለታተላችሁን ከልብ አመሰግናለሁ። ሳምንት በቀጣይ ውይይት እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።